የተወደዳችሁ የልዑል እግዚአብሔር ባሪያዎች በድጋሚ ደግሞ ተገናኝተናል። ዛሬ ክብር ለአምላካችን ለአባታችን ይሁን። እርግጠኛ ነኝ ይህን ፕሮግራም በጣም ደስ ብሏችሁ እንደምትከታተሉት እንደምትወዱት፣ ለብዙዎቹ ከስህተት ትምህርት ማምለጫ ደግሞ እንደው እንዲዳረስላችሁ እንደምትጓጉ ተስፋ አድርጋለሁ። እንግዲህ ይሄንን አገልግሎት በብዙ ነገር መደገፍ ያስፈልገናል። እንደሚታወቀው ይህ አገልግሎት የማይደርስበት ቦታ የለም። ስለዚህ የት ነው ያለው? እንፈላለግ፣ እንገናኝ እስቲ እያላችሁ ደውሉልኝ፣ አስተያየት ጥቆማ አድርሱኝ። ይህንን መልእክት ደግሞ እኔም ማጠናክሬ እንድቀጥል የእናንተ ድጋፍና ጸሎት ከጎኔ ይሁን። እወዳችኋለሁ። ተባረኩልኝ። ስለ ቤቴ ስለ ቤተሰቤ ጸልዩ። ብዙ የነገርኳችሁ ብዙ ያወራሁት ነገር አለ። በዚያ ጉዳይ ላይ እግዚአብሔር ፍጹም ጤናና ፍጹም ሕይወት የተለወጠ ሕይወት እንዲሰጠኝ ጸልዩልኝ። ስለ ባለቤቴ ጸልዩ፣ ስለ አገልግሎቴ ጸልዩ። እውነቴን ነው የምላችሁ፣ በቤቴ ያለውን ከአቅም በላይ የሆነ ሸክም አስቀምጬ ነው እንደዚህ ደስ ብሎኝ የጌታን ቃል የማገለግለው። እንደዚህ ታድሶን ለውጥ እንዲመጣ ዋጋ የምከፍለው ደስ ብሎኝ ነው። የሥጋ መከራ ለሥጋ ነው፣ ከሥጋ ጋር የሚቀር ነው። ይሄ ግን የዘላለም ሕይወት ነው። ይሄንን እናስቀድም ብዬ ነው የማገለግለው። ስለዚህ ይሄንን ፕሮግራም በቃ ለሌሎች በማዳረስ ሼር በማድረግ ሰብስክራይብ በማድረግ ዩቲዩብ ላይ፣ ፌስቡክ ላይ፣ ቴሌግራም ላይ፣ ዋትስአፕም ሆነ ቫይበር የምትጠቀሙ ሁሉ በዚህ ላክልን በሉኝ። በምትፈልጉት መንገድ እልክላችኋለሁ። ስለዚህ ሞባይሎቻችሁን ሁለገብ አገልግሎት የሚሰጡ አድርጋችሁ አመቻችታችሁ ተጠባበቁ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ዛሬ ደግሞ ለየት ያለ አስገራሚ ነገር ይዤላችሁ መጥቻለሁ። ከዚያው የቀጠለ መቼም ገድለ ክርስቶስ ሰምራን ገዝታችሁ ማንበብ አይጠበቅባችሁም። እኔ ካነበብኩት እየወሰዳችሁ ለሰዎች ሐሳቡን መግለጽ መወያየት ነው። ነው ወይ ይሄ ነገር እውነት ነው ወይ እያላችሁ። ስህተት ፈላጊ አይደለሁም፣ ስህተት አዳኝ አይደለሁም። አንዳንድ ሰዎች የጓደኞቻቸውን መልካም ነገር ከማድነቅ ይልቅ ለመልካሙ ነገር ስፍራ ከመስጠት ይልቅ ከጠጉር የቀጠነች ስህተትና እንከን እየፈለጉ ጥሩ ነበር የምታደርገው ሁሉ ግን ይሄ ነገር ማድረግ ጥሩ ነው ግን ይሄ እያሉ ማጥቆር የሚወዱ ሰዎች አሉ። እኔ እንደዚህ አይነት ባህሪ አይደለም ያለኝ። እኔ ፈጽሞ ገሃነም እንዳንገባ ከገሃነም እናምልጥ፣ ከዲያብሎስ የስህተት ትምህርት እናምልጥ፣ ወደ ጌታችን እንጠጋ፣ ይሄ የጥፋት መንገድ ነው የሚለውን ሀቅ የሆነ እውነት የሆነ ነው የመጣሁት። በቅዱሳን ላይ ስህተት ፈላጊ አይደለሁም። በምን ተአምር ምሕረቱ ብዙ የሆነ እግዚአብሔር በጻድቅ አይኑ እኔም ቢያየኝ ከዚህ እስከታች ድረስ እኔ በስተት የተጥለቀለኩ ሰው ነኝ። ምሕረቱ ብዙ ነው። ግን ኢየሱስ ክርስቶስን ያመንሁ፣ በሱ ቤዛነት የተጠለልሁ፣ በደሙ የተረጨሁ፣ እርግጠኛ ነኝ ዋጋ የከፈለልኝ ነኝ ብዬ የማምን ሰው ስለሆንኩ ደህንነቴ ጥርጥር የለውም። ነገር ግን ከእውነት የሚያወጡ ከክርስቶስ የሚለዩ የገሃነም ደጅ ተከፍቶ ወደዚያ እንድንገባ የሚያደርጉ የሞት መልእክቶችን ግን እቃወማለሁ። ስለዚህ ሕይወቴና አገልግሎቴን ለይታችሁ እንድትረዱልኝ እፈልጋለሁ። ጽጌ በቅዱሳን ላይ ዘመቻ ያደረገው ለምንድን ነው? እኔ ቅዱሳን ላይ ዘመቻ አላደርግም። ዘመቻዬ በስተት አስተምሮና የስተትን ጽሑፍ በጻፉ ሰዎች ላይ ጻድቃን ነን ብለው የተሳሳተ ጽድቅ ውስጥ ራሳቸውን ባስገቡ ሰዎች ላይ ግን ተቃውሟለን። ከክርስትና ውጭ ሆኖ የፈለጋቸው መሆን ይችላሉ። በክርስቶስ ስም መነገዱ ግን ያቆማል። ሕዝብ እየጠፋ ዝም ማለት አልችልም፣ አይሆንም። ስለዚህ ዛሬ አንድ ነገር ይዤ መጥቻለሁ። እስቲ ላንብብላችሁ። ዲያብሎስ ጌታን አመሰገነ። ዲያብሎስ ጌታን አመሰገነ። የበጎ ነገር ጠላት የሆነ ዲያብሎስም እንኳ ይህን በተመለከተ ጊዜ ከቶ አንተን ለሚወዱህና ፈቃድህን ለሚፈጽሙ ሁሉ ይህን ያህል እጥፍ ድርብ ክብር ትሰጣለህን? ለጌትነትህ ምስጋና ይገባል ብሎ ጋዳ
ጋዳ ብሎ አመሰገነ። አሁን ይህን ስትመለከቱ ሰይጣን እንዴት ነው የሚያመሰግነው? መገረሙንስ ምን አመጣው? እውነት ከሰይጣን በቀጥታ የዲያብሎስ እጅ ያለበት ገድል መሆኑን የምታውቁት እንዲህ አይነት የተዘበራረቀና የሰይጣንን ቅዱስ ተልኮ፣ ደግ ተልኮ፣ መልካም ተልኮ አብሮ ቀላቅሎ ሲያቀርብ። በነገራችን ላይ የኛ ቤተክርስቲያን አንድ የምታምነው ነገር አለት። በአሐዱ ሰዓተ ሌሊት ነው የሲየብህጉ አጋንንት ለእግዚአብሔር። በ10ቱ አሐዱ ሰዓተ ሌሊት ነው መሰል። በ11ኛው ሰዓተ ሌሊት አጋንንት እግዚአብሔርን ያመሰግናሉ። በዚያ ሰዓት ማን ስህተት ውስጥ አይገባም። ምድሪቱ በሙሉ ሰላም ትሆናለች። ምክንያቱም ማሳሳቹ ሰይጣን ተንበርክኮ አምልኮ ላይ ነው፣ ምስጋና ላይ ነው። በዚያ ሰዓት የሚያሳስት የለም። ያኔ ሰው ሁሉ ቅዱስ ነው። ያኔ ሰው ሁሉ ጻድቅ ነው። ከምስጋና በኋላ ሰይጣን ወደ ማሳሳቱ ሲሰማራ ግን አለቀ በቃ። ዓለም እንደገና ትበላሻለች። እንዲህ አይነት ድራማ የሥነ ፍጥረት መጽሐፍም ይናገራል። ከዚህ ላይ ደግሞ ልክ ከዚያ የኮረጀውን ሰይጣን የእግዚአብሔርን ቸርነት አይቶ አመሰገነ ዲያብሎስ። እጹብ ጋዳ ማለት እጹብ ማለት ነው። እጹብ ግሩም ጉድ ማለት ነው። በቃ አቤት አንተ እያለ ዲያብሎስ እንዲሁ አምልኮውን፣ ምስጋናውን፣ አድናቆቱን እንደ ጉድ ዘረገፈው። እንዴ ይቻላል? እውነት ያደርገዋል? ካደረገውስ ምስጋናው ይደርስለታል? ይሆንለታል? ይሄ ነገር በእውነት ይታመናል? እውነቴን ነው የምላችሁ፣ ሰይጣን ሆን ብሎ ከእግዚአብሔር ጸጋ ሊያጎድለን የፈጠረው የራሱ አጋንንታዊ የሆነ ተልኮ ትምህርቱ እንጂ በእግዚአብሔር ቃልና በእውነት ሚዛን ነገሩ ሲመዘን ይሄ ነገር ተቀባይነት የለውም። አያችሁ፣ ቃላቶቹ የበጎ ነገር ጠላት የሆነ ዲያብሎስም እንኳን እንዲሁ እሱ እንኳን ገርሞት፣ ዲያብሎስ ይገረማል እንደ በጌታ ምሕረት ክርስቶስ ሰምራ ላይ እንዲሁ ከተገረመስ ክርስቶስ ሰምራ ላይ ብቻ ነው እንደ ጌታን ምሕረት የሚያየው? ከነ ኖህ ላይ አላየም? ከነ አብርሃም ላይ አላየም? ከነ ሙሴ ላይ ከስንቶች ላይ አላየም? እንደው ማመስገን ይገባሃል ከተባለ እንኳን ቀራንዮ ላይ ለዓለም ቤዛ ክርስቶስ ራሱን መስዋዕት ሲያደርግ ለምን ያን ያላመሰገንም? ቢያመሰግን ኑሮ እንኳን ሐዋርያት እርግጠኛ ነኝ ሰይጣን አመሰግነ ብለው ይጽፉ ነበር። በልደቱ መላእክት ወርደው ሲያመሰግኑ፣ የምስራች ሲነግሩ፣ ኢየሱስ ጾሞ ጸልዮ ከወጣ በኋላ መላእክቱ መጥተው አገለገሉት። ሲያገለግሉት ያንን ሁሉ መከራ እየተቀበለ ሲንገላታ ሰይጣን ማመስገን ከነበረበት ያኔ ነበረ እና የምስጋና ጊዜ መሽቶበታል፣ አልፎበታል። ሲጀመር ለምስጋና የተፈጠረ የከበረ ፍጡር ነበረ። ማዕረጉን አጣ፣ በራሱ ክብሩን አጣ፣ ተዋረደ። ማንም ሳይነጥቀው በራሱ ስልጣኑን አጣ፣ ወደቀ። ከዚያ በኋላ የሰው ልጅ ሊያሳስት በታላቅ ቁጣ ከሰማይ ወደ ምድር ወረደ። በታላቅ ቁጣ ከሰማይ ወደ ምድር ወረደ። በቁጣ የወረደ ሰይጣን የእግዚአብሔርን ምሕረትና ቸርነት አይቶ እጹብ ብሎ አመሰገነ ብሎ መናገር ቀልድ ነው። እስቲ ስለ ሰይጣን ብዙ የተባሉ ነገሮች አሉ።
ካፍታ ቆይታ በኋላ እንመለስ። ስለዚህ ወገኖቼ እውነት ዲያብሎስ በዚህ ነገር ላይ ተሳትፎ አለው ያደርጋል? አሁን ለምስጋና ቅዱስ ሆኖ ራሱን ቀድሶ የተቀደሰ ቅዱስ መልአክ ሆኖ ለምስጋና ይቆማል ነው? ሰይጣን እንደሆነ ከነ ክፋቱ ከነ እርግማኑ ነው እና የማይሆን ነገር ነው እየሆነ ያለው። ቤተ ክርስቲያናችን ብዙ የምትለው ነገር አላት። የገድለ ተክለ ሃይማኖትን ታሪክ በምንመለከትበት ጊዜ በሰፊው እናየው ይሆናል። ግን በአጋጣሚ እዚህ ላይ ዲያብሎስ ከተነሳ አይቀር አንድ ተጨማሪ ነገር ልንገራችሁ ፈልጌ ነው። ተክለ ሃይማኖት የያዙት ሰይጣን አንድ የማህበረ ቅዱሳን አባል የሆነ ሰው መጽሐፍ ጽፎ ማህበረ ቅዱሳን አሳትሞ ገበያ ላይ ሲያከፋፍል መጽሐፉን ያገኘሁት መጽሐፍ ነው እና ማህበረ ቅዱሳን ከገድሉ በተጨማሪ ምን እንዳሉ ደግሞ ልንገራችሁ። ቅዱስ ሐዋርያ ሰይጣን አቡነ ክርስቶስ ሐዋርያው ብለው ስም ሰጥተውታል። አባታችን ክርስቶስ የመረጠው ሰይጣን ማለት ነው። ክርስቶስ የመረጠው አባታችን ሰይጣን አያሳፍርም? የቀድሞ ስማቸው ባህር አልቅም ጭራሽ አንቱም ተብሎ ልዩ ክብር ተሰጥቶት ልክ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ አባ ኪሮስ፣ አቡነ ገሌ እንደምንለው አቡነ ተብሎ ሰይጣንም አባታችን ተብሏል በኢየሱስ ክርስቶስ። በእውነት ነው የምላችሁ፣ ትልቅ እርግማን። የቀድሞ ስማቸው ባህር አልቅም ይባል ነበር። በግብራቸውም ቀድሞ የባህር ጋኔን ነበሩ። የባህር ጋኔን ነበሩ። አቡነ ተክለ ሃይማኖት ከባህር አውጥተው አራያቸውንም ወደ ሰውነት መልሰዋቸው ከመላክነት ከመንፈስነት ወደ ሰውነት ወደ ስጋነት ቀይረዋቸው ማለት ነው። መልሰዋቸው አስተምረው አጠመቋቸው ይላል። እዚያ ላይ ግን አጠመቋቸው አይልም፣ ገድሉ ላይ ገረዟቸው ነው የሚለው። ውሸት። ስመ ክርስትናቸውንም ክርስቶስ ሐዋርያው ብለው ሰየሟቸው። ትርጉሙም ክርስቶስ የመረጠው ማለት ነው። በመጨረሻም ለቅድስና ደረጃ አብቅተዋቸው፣ ተመልከቱ እንግዲህ ካመነኮሷቸው በኋላ ወንጌልን እንዲሰብኩ በጋሞ ጎፋና በቦረና ሀገረ ስብከት ላይ ሾመዋቸዋል። ሐዋርያው ሰይጣን ማለት እንግዲህ በማኅበረ ቅዱሳን ይሄ ነው። ሐዋርያ ሰይጣን። አቡነ ክርስቶስ ሐዋርያውም ወንጌልን እየሰበኩ ድውያንን እየፈወሱ ብዙ አገልግለዋል። ገድለ አቡነ ገብረ ማርያም ዘሃንታ፣ ገድለ አቡነ ተክለ ሃይማኖት። አያችሁ፣ በጣም የሚያሳፍር ቆሻሻ ነገር በእኒህ ሰውዬ ታሪክ ላይ የምንመለከተው። ማኅበረ ቅዱሳን አምኖበት ትክክል ነው ብሎ አባታችን አቡነ ሰይጣን አቡነ ዲያብሎስ፣ በነገራችን ላይ ባሕታዊ ሰይጣን እኔም ነው ወይ ብዬ አዝኜ አፍሬ እየተሸማቀኩ ቤተ ክርስቲያኒቱ ቅዱስ አባት ብላ የተቀበለችው ሰይጣን ዲያብሎስ በደብረ ሊባኖስ ገዳም ጾም ጸሎት እያደረገ ይሄ ነው መዝገበ ቅዱሳን ማኅበረ ቅዱሳን ያጻፈን ያስነበበን ታሪክ። በእውነት ነው የምላችሁ፣ ይሄን መጽሐፍ ለሰነድ ይሆናችኋል፣ ልትይዙት ትችላላችሁ። እዚህ ላይ አሁን ክርስቶስ ሰምራ ገድል ላይ የምትመለከቱት የበጎ ነገር ጠላት የሆነ ሰይጣን ወደ ቅድስና አይምሮ ተመልሶ ከነበረው ከክፋት አሰራር ወጥቶ አቤቱ አንተ ለሚወዱህ ምሕረትህ ቸርነትህ ብዙ ነው፣ እጹብ ድንቅ ነው፣ ግሩም ነው ብሎ አመሰገነ። እስቲ ካፍታ ቆይታ በኋላ እንመለስ። እሺ ተመልሼ መጥቻለሁ።
እዚህ ላይ ስለ ሰይጣን ጠንከር ያለ ነገር መናገር ያስፈልጋል። ባለችን ጥቂት ደቂቃ በዚህ ክፍለ ጊዜ ስለ ዲያብሎስ ጠንከር ያለ መልእክት ማስተላለፍ ይኖርብናል። ሰይጣን ማን ነው? ሰይጣን ማን ነው? የመዳን እድል ፈንታ አለው ወይ? እንደገና ወደ ክርስቶስ የመምጣት እድል ፈንታ አለው ወይ? እንደገና ወደ ነበረበት ወደ አጣው ክብር የመመለስ እድል አለው ወይ? እንዴ ወንጌል የሚለው ሰይጣን ከወደቀ በኋላ ጨለማ ድቅድቅ ጨለማ ተመድቦለታል ነው የሚለው። ሐዋርያው ይሁዳም ድቅድቅ ጨለማ እንደተመደበለት እንደተዘጋጀለት በሚገባ እየተናገረ ነው። ጌታችንም ለሰይጣንና ለሰራዊቱ የተዘጋጀ እሳት እንጂ ገሃነም እንጂ መንግሥተ ሰማያት እንደሌለው በግልጽ ተናግሯል። ምንም አይነት ሰይጣን ይሁን እርግጠኛ ነኝ በአሁኑ ሰዓት እኔ ኦርቶዶክስ ብቻ አይደለም በፕሮቴስታንቱ ዓለምም ቢሆን ከባድ ችግር አለ። እርግጠኛ ነኝ ሰይጣን ደረቱን እየደቃ እያለቀሰ እስካሁን ያጠፋው ጥፋት ውስጥም ጎድቶታል። አዝኛለሁ። አሁን ጌታ እንደ ግል አዳኝ አድርጌ ተቀብያለሁ። ጾም ጸሎት ይዣለሁ። አሁን መዝሙር ላወጣ ነው። ያንን ያመጽ ጊዜን በምስጋና በአምልኮ ልበቀለው ፈልጋለሁ ብሎ መዝሙር ቢያወጣ እርግጠኛ ነኝ ፕሮቴስታንቱም ለመግዛት ሰልፍ ይይዛል። በየቸርቹ ለምስክርነት ያቆመዋል። ምክንያቱም አሁን የምናያቸው ነገሮች አሉ። መንፈስ አደረብን ያሉ ሰዎች በየመድረኩ እየቆሙ ብዙን ቶፈንቶ እያወሩ ስለ ፓስተሩ ቅድስና፣ ስለ ፓስተሩ ታላቅነት፣ ስለ ፓስተሩ የእግዚአብሔር ሰውነት፣ ስለ ቸርቿ፣ ስለ ብዙ ነገር በመንፈስ የተያዘው ሰው እየለፈለፈ ነው። ምስክርነት እየሰጠ ነው ሰይጣን በተዘዋሪ መንገድ። ለጌታ ክብር 3 ጊዜ ጮኸህ ውጣ እየተባለ እያየው እየሰማው ነው። ለጌታ ክብር 3 ጊዜ ጮኸህ ውጣ። ሰይጣን ለጌታ ክብር እንዴት 3 ጊዜ እንዲጮህ ይፈቀድለታል? በሰይጣን ጮህት ጌታ ሊከብር? ይሄ እኮ የቤተ ክርስቲያን ውድቀት ነው። 1 2 3 ድራማ ነው። የለኔ ድራማ ነው። በኢየሱስ ክርስቶስ ስም ዝም በልና ውጣ ነው በቃ። መንፈስ በትክክል መንፈስ ከሆነ ሆን ተብሎ ድራማ ተሰርቶ ካልሆነ በስተቀር እንዲህ እናድርግ ተብሎ እንቀልድ ተብሎ ካልሆነ በስተቀር ህዝብና ጃጅል ተብሎ ካልሆነ በስተቀር እውነት ክፉ መንፈስ ከሆነ በኢየሱስ ክርስቶስ ስም ዝም በልና ውጣ በቃ። መልእክቱ ይሄ ነው። በኦርቶዶክስ ቤተክርስቲያንም ወክማን ይዘው ሂደው በጸበል ቦታ ላይ ሰይጣኑ ሲለፈልፍ የማን ሃይማኖት ይበልጣል? የኦርቶዶክስ። የት ነበር? ጴንጤ ቸርች። ምን እየሰራ? በኢየሱስ ስም እያሳሳትኳቸው። ኦርቶዶክስስ እሷማ አቃጠለችኝ፣ እሷማ ትክክለኛ ሃይማኖት ናት። ያንን በካሴት ይቀርጹና ኤዲት ያደርጉ ያባዙና ሰይጣን የመሰከረላት ቅድስት ሃይማኖት ብለው ይኸው ስንት ውሸት፣ ስንት የሰይጣን ምስክርነት፣ የሰይጣን ሐዋርያ ተፈጥሮ እያየን ነው። እና ማህበረ ቅዱሳን ታዲያ ይህን ቢያደርግ ምን ይደንቃል? ምን ይደንቃል? እኔ አፍራለሁ። ይኸው ገድለ ክርስቶስ ሰምራ ቅዱስ ሰይጣን ፈጠረልን፣ አመስጋኝ ሰይጣን ፈጠረልን። ምን ዲያብሎስ ብቻ ያመሰግናል ብላችሁ ነው? በስሩ ያሉትን እኮ አጋንንት ተጠርቶ መሆን አለበት። እንግዲህ የእግዚአብሔርን ቸርነት በብዙ ቅዱሳን የሚያደርገውን የእግዚአብሔርን ምሕረት ባየ ቁጥር ሰይጣን ያመሰግናል ማለት ነው። እንዲህ አይነቱን ቀልድ ግን እውነተኛ የእግዚአብሔር ልጆች አይቀበሉትም። በየትኛውም አቅጣጫ ይሁን በየትኛውም የእግዚአብሔር ሰዎች፣ የእግዚአብሔር ባሪያዎች፣ የእግዚአብሔር ልጆች ቅዱሳን ይህንን አይቀበሉም። ከዚህ ጉዳይ ጋር ድርድር የላቸው። ክብር ለአምላካችን ለእግዚአብሔር ይሁን። ይህንን ክፍል ምናልባት አድራሻውን ከፈለጋችሁት ገጽ 75 እስከ 76 ቁጥር 26 ላይ ነው። በጣም የሚያሳዝን እንዴት ሰይጣንን ጎትቶ ከአማኞች መሃል እንዴት ያስቀምጣል ሰው?
እንዴት ሰይጣንን አመስጋኝ አድርጎ እንዴት ቅዱስ አድርጎ እንዴት የልዑል ባሪያ አድርጎ ሰይጣንን ይሾማል ሰው? ይሄ እግዚአብሔርን እጅግ የሚያሳዝን ቤዛነትን ከንቱ የሚያደርግ በተዘዋዋሪ መንገድ ሰይጣን የራሱ ደቀ መዛሙርት እንዳደረገን የሚያሳይ ነው። እንግዲህ ወገኖቼ ከዚህ እናምልጥ ነው የኔ ጥሪ። ከዚህ እናምልጥ፣ ከዚህ እንጩ፣ ከዚህ እንውጣ። ዛሬም በተከታታይ የምናያቸው ሁለት ነገሮች አሉ። ምሕረት የማይገባው ወደ ክርስቶስ ሰምራ ገዳም አይሄድም። ምሕረት ሊደረግለት የማይገባው ወደ አንቺ አይመጣም፣ ትሩፋትሽንም ሊሰማ አይችልም አላት። ገጽ 78 ቁጥር 37 ላይ እንግዲህ ከዚህ በፊት በአንድ ክፍለ ጊዜ ላይ አይቼዋለሁ። አሁንም ደግሞታል። እንደገና ደግሞ ቀጣዩ ክፍልም ያንኑ የሚመስል ነው። ምሕረት የማይገባው ወደ አንቺ አይመጣም፣ ትሩፋትሽንም ሊሰማ አይችልም አላት። ገጽ 78 ቁጥር 37 እንግዲህ ገድሉ ይህንን ያህል የማለት መብት አለው። የፈለገውን ጠርዝ የመርገጥ የፈለገውን ምስራቅ ዋልታ የመንካት የፈለገውን ደቡብ ዋልታ የመንካት መብት አለው። ነገር ግን በጌታ ቃል ሲመዘን እውነት በገባቸው ሰዎች አይን ሲታይ ግን እንደ መርገም ጨርቅ የወረደ የተዋረደ ቆሻሻ ነው። ምንም ጥርጥር የለው። ይኸውላችሁ ምሕረት የማይገባው እንግዲህ የመዳን ዕድል ያለው ብቻ ነው። የክርስቶስ ሰምራን ገድል የመስማት ዕድል ያለው፣ ቦታዋን የማየት ዕድል ያለው፣ ወደ እሷ የመሄድ ዕድል ያለው። ወደ አንቺ አይመጣም፣ ዜና ገድልሽንም አይሰማም፣ ምሕረት የማይደረግለት። ስለዚህ በርካታ የኢትዮጵያ ሕዝብ ማለት ወይም ደግሞ የዓለም ሕዝብ ጭራሽ ክርስቶስ ሰምራ የምትባለ ሴት እንዲሁ መኖሯን የማያውቅ ሰው ሁሉ አለቀለት ማለት ነው። ምክንያቱም ለመንግስተ ሰማያት አይበቃም። ለመንግስተ ሰማያት የሚበቃው የእሷን ቦታ ያየ ዜና ገድሏን የሰማ ነው ማለት ነው። ይሄ ከወንጌል አንጻር እንዴት ይታረቃል ቢባል በፍጹም አይታረቅም። ጸረ ወንጌል ነው፣ ጸረ ክርስቶስ ነው፣ ጸረ ድህነት ነው። ይልቅ የዲያብሎስ ተባባሪ፣ የዲያብሎስ ደጋፊ፣ የዲያብሎስ አቀንቃይ ማለቱ ይቀላል። ጌታችን ኢየሱስ ክርስቶስ እንደተናገረው አድርጎ መናገር ትልቅ ድፍረት ነው። እንዴት ሊሆን ይችላል? እግዚአብሔር ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 እና መጨረሻ ቁጥር ላይ ሲናገር ዮሐንስ ወንጌሉን ሲጽፍ በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ያ ማለት ምን ማለት ነው? የእግዚአብሔርን ፊት አያይም። አሁን እዚህ ላይ የምናየው ደግሞ ምሕረት የማይገባው ሊድን የማይችል የመዳን ዕድል የሌለው ወደ ክርስቶስ ሰምራ ገዳምም አይመጣም፣ ገድሏንም ሊሰማ አይችልም። እንግዲህ መዳን በክርስቶስ ብቻ ብለው ደግሞ ክርስቶስ ሰምራን አውጥተው የጣሉ የት እንደሚገቡ እንጃ። ይሄ በጣም የሚያስደነግጥ ነገር ነው። ይሄ የሚያሸማቀቅ ነገር ነው። በርካታ ቅዱሳን እንደዚህ ተብለዋል። ይሄ አይነት ተመሳሳይ ነገር ተነግሮላቸዋል። ተክለ ሃይማኖት በጣም የክርስቶስ ሰምራ ወዳጅ ናቸው።
በጣም የምናየው አንድ ታሪክ አለ እዚህ ገድለ ክርስቶስ ሰምራ ላይ ስለ ተክለ ሃይማኖት የተነገረ ጣልቃ የገባ አንድ ታሪክ አለ። እሱን እናያለን። በጣም ወዳጅ ናቸው። መጀመሪያም ከቤተሰብ ወጥታ ገዳም ብላ ሄደችው ከሳቸው ገዳም። ከዚያ በኋላ ነው ያንቺ ሌላ ቦታ ነው ተብሎ በሚካኤል ክንፍ ወደ ጣና የሄደችው እና ተክለ ሃይማኖት በጣም ወዳጅ ናቸው። ነገር ግን በገድለ ተክለ ሃይማኖት ላይ ስንመለከተው ጌታችን ኢየሱስ ክርስቶስ ሲናገር ለመንግስተ ሰማያት የማይበቃ ይሄን ቦታ አይረግጥም፣ እስላምም ክርስቲያንም እዚህ ቦታ ከተቀበረ ይድናል ብሎ ስለ ቦታው ቃል ኪዳን ሰጥቷል። እንግዲህ ማንም ይሁን ማን እዚያ ቦታ ከደረሰ ይድናል። ለቀብር ይሄደ ቢሆን ለጉብኝት ይሄደ ቢሆን ማን ይድናል። እኔም እጃለሁ እድናለሁ። በጣም አሳፋሪ እውነት ልንገራችሁ፣ አንገት የሚያስደፋ አሁን ክርስቶስ ሰምራን ገድሏል ጤናማ መጽሐፍ ነው ብሎ እንዴት ሰው አትሞ ያባዛል? እንዴት ይሸጣል? አይነ ልቡ የታወረበት አይነ ህሊናው የተሰወረበት የገሃነም ልጅ ካልሆነ በስተቀር እንዴት ንጹህ ኦርቶዶክስ ነኝ እውነት የገባኝ ነኝ ክርስቶስን የማውቅ ነኝ የሚል እንዴት እንዲህ አይነትን ተፈንቶ እያባዛ ይሸጣል? በዚህ ክርስቶስ መድኃኒት ነው፣ በዚያ ተክለ ሃይማኖት መድኃኒት ናቸው። እንዴ በነገራችን ላይ ገብረ መንፈስ ቅዱስም እኮ መላ ኢትዮጵያን አስምረዋል። እና ይሄ ሁሉ ታሪክ ጸረ ክርስቶስነት ነው፣ ጸረ ወንጌልነት ነው። ሁላችንም ልናውቀው ልንገነዘበው ይገባል። እስቲ ካፍታ በኋላ እንመለስና ቀጣዩን ክፍል ደግሞ እንመለከታለን። ውድ ተመልካቾችና አድማጮቼ እንደገና ተመልሼ መጥቻለሁ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጉዳችን ተነግሮ አያልቅም፣ ገመናችን ብዙ ነው። ይሄንን ጠራርጎ ማስወገድ ደግሞ ቀላል ነው። ይኸውላችሁ አይምሮን ማዘጋጀት ነው፣ መለወጥ ነው። በአንድ ደቂቃ መለወጥ እኮ ነው። ዓመት የሚፈጅ እንዳይመስላችሁ። ከተማችን ለማጽዳት፣ አካባቢያችን ለማጽዳት፣ ሰፈራችን ለማጽዳት አቅምን፣ ጉልበትን፣ ጊዜን፣ ገንዘብን እንደሚፈጀው እንዳይመስላችሁ። ይህንን ቆሻሻ ለማጽዳት አይምሮ ነው ወሳኙ። በቃ አይምሮን ነፃ ማድረግ፣ አይምሮን መፈወስ ነው። በቃ አመንሁ፣ ይህንን ተውሁት ማለት ነው። ጊዜ አይፈጅም። እስቲ ወደ ቀጣዩ ክፍል ልውሰዳችሁ። ዜና ገድሏን የማይሰማ የጌታን ፊት አያይም ይላል። ቅድም ቀጣዩን ክፍል ያልኳችሁ ይሄ ነው። እውነት እውነት እልሻለሁ አንቺን ከመውደድ ጋር ዜና ገድልሽን የማይሰማ ሁሉ የኔን ፊት ሊያይ አይችልም አለ። ገጽ 79 ቁጥር 42። እስካሁን ደስ የማነብላችሁ ይሄ ዳሩን ነው። እውነት እውነት እልሻለሁ አንቺን ከመውደድ ጋር ዜና ገድልሽን የማይሰማ ሁሉ የኔን ፊት ሊያይ አይችልም። እውነት ጌታ ኢየሱስ ብቻ ብሎ የሄደ ተሐድሶ መዳን በሌላ በማንም የለም ብሎ አምኖ የሄደ ፕሮቴስታንት ይጠፋ ይሆን? ክርስቶስ ሰምራን የማያውቁ ወንጌልን ብቻ የተቀበሉ ቅዱሳን የጌታን ፊት አያዩም ይሆን? በእኔ እይታ ውድቅ ነው። በእኔ እይታ የሞተ ነው። እኔ እስከገባኝ ድረስ የተዘጋ መዳን፣ በቃ የተዘጋ መዳን፣ በሌላ በማንም የማይከፈት መዳን፣ በክርስቶስ ብቻ የተዘጋ መዳን፣ የታተመ መዳን፣ ይህንን አውቃለሁ፣ ይህንን ደግሞ አምናለሁ።
አሁን ገድሉ እንደሚለው መዳን በክርስቶስ ሰምራ ብቻ ነው። ደግሞ በፍጹም አይሆንም። ከዚህ በፊት አንብቤላችኋለሁ። በሩ እኔ ነኝ ያለ ጌታ፣ በእኔ በቀር ወደ አብ የሚገባ የለም ነው ያለ ጌታ። ገድልሽን ያላነበበ ገዳምሽን ያልረገጠ የኔን ፊት አያይም በፍጹም። እነሱ የፈጠሩት ሌላ ኢየሱስ ካልሆነ በስተቀር፣ የነሱ ህሊና የፈጠረው ኢየሱስ ካልሆነ በስተቀር እውነተኛው ጌታዬ ቀራንዮ ላይ ለቤዛነት የዋለው ጌታዬ ይህንን አይናገርም። ይህንን በመናገር ራሱን አያዋርድም። አይሆንም። የኔን ፊት አያይም ሊያይ አይችልም ያለው እነሱ ራሳቸው የፈጠሩት የስተት አስተምሯቸው። ቅዱስ ወንጌል አስረግጦ እንደሚናገረው አያችሁ፣ ራሱን መስዋዕት በማድረግ የዘላለም ሊቀ ካህናት በመሆን እኛን የጠራና የሰበሰበ ወደ አባቱ ያቀረበና ያስታረቀ ሐዋርያው ጳውሎስ በዕብራውያን መልእክቱ ቅዱሳን ወዳጆች ሆይ ኢየሱስ ክርስቶስን ተመልከቱ፣ የሕይወታችን የሃይማኖታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልከቱ። ይሄኛው ደግሞ ወደ ክርስቶስ ሰምራ ተመልከቱ። የትኛው ነው ታማኝ? ገድለ ክርስቶስ ሰምራን የጻፈው ሰው ነው ታማኝ ወይስ የዕብራውያንን መልእክት የጻፈው ነው ታማኝ? ስሜን ተሸክመ በነገስታት በእስራኤልና በአሕዛብ ሁሉ ፊት ትሄዳለህ የተባለው ሐዋርያ ነው ታማኝ ወይስ የትና በምን ሁኔታ ውስጥ እንዳለ የማይታወቀው የጨለማ ሰው ነው ታማኝ? ማን ነው ታማኝ? እውነት ኢየሱስ እንዲህ ሊል ይችላል ወይ ብሎ ማንም ሰው እውነተኛ አማኝ የሆነ በክርስቶስ የሆነ ቃሉን አንብቦ የተረዳ አይቀበልም፣ አይጠራጠርም። ወደፊት የምናየው ይሆናል። እዚህ ክፍል እዚህ ገድል ውስጥ ገድሌን የሚጠራጠሩ ሰዎችን ትመራቸዋለህ ወይስ አትመራቸውም ብላ ራሷ ጠየቀችው ይላል። እነሱን በፍጹም አልመራቸውም። የነሱ ጣፈንታ ከነ አሪዮስ ከነ መቅዶኒዮስ ከነ ሰባሊዮስ ነው ብሏታል። እንደ ወንጌል ማን ጸድቆ እንደ ገድል ማን ተኮንኖ የሚሉትን ትመራቸዋለህ ወይስ አትመራቸውም ብላ ለጠየቀችው ጥያቄ የሰጠው መልስ ፈጽሞ እንደማይመራቸው ቁጥራቸው ከነ አሪዮስ እንደሆነ አሪዮስ ማለት እኮ ወልድ በመለኮቱ ፍጡር ነው አምላክ አይደለም ያለ ሰው ነው። እንዴት ነው ገድል አያጸድቅም በማለቴ መዳን በገድል አይደለም በማለቴ እንዴት ነው ከአሪዮስ ጋር እኩል የምቆጠረው? ምን አገናኘው? ምን አመሳሰለው? አያችሁ የገድልን አወናባጅነት፣ የገድልን አጭበርባሪነት አያችሁት? እንደ ወንጌል ማን ጸድቆ እንደ ገድል ማን ተኮንኖ ምን ማለት ነው ይሄ ነገር? እንደ ወንጌል ማን ጸድቆ ማለት እኮ አትመኝ ይላል አይደል? ወንጌል አትመኝ። ስለዚህ አሁን ሰው ሁሉ ይመኛል። ስለሚመኝ የሚድን የለም ማለት ነው። ሴትን አይቶ የተመኘ አመነዘረ ነው። ያመነዘረ ደግሞ ይፈረድበታል። ስለዚህ የሰው ገንዘብ አይቶ መመኘት አለ፣ የሰው ቤት አይቶ መመኘት አለ፣ የሰው ሚስት አይቶ መመኘት አለ፣ የሰው ባል አይቶ መመኘት አለ፣ ብዙ ክፉ ምኞት አለ። ስለዚህ አትመኝ ተብሏል። መመኘት ደግሞ እንደማድረግ ነው። ያደረገ ደግሞ ይቀጣል። ስለዚህ የወንጌል መንገዱ ጠባብ ነው። በወንጌል መንገድ ሄዶ ሰው አይጸድቅም። እንደ ወንጌል የሚጸድቅ ማንም የለም። ምክንያቱም አትመኝ ይላል ነው እንግዲህ አካሄዱ።
እንደ ገድል ማን ተኮንኖ የሚለው ደግሞ ይኸው የክርስቶስ ሰምራ ገድል ዓለምን አዳነ። አስቡ፣ የ4 ወር የዝናብ ነጠብጣብ እያንዳንዷ ጠብታ የሰው ቁጥር ናት። በዚያ የ4 ወር የዝናብ ነጠብጣብ ያክል ቁጥር ሰውን ታድኛለች ስትባል፣ ያን ያህል የስንዴ ምርት ክምር ቁጥር ሰው ታድኛለች ስትባል፣ ታዲያ ማን ተኮነነ? ዓለም ድኗል እኮ በክርስቶስ ሰምራ ብቻ ዓለም ድኗል። ኢትዮጵያማ በስማ ድና ጨርሳለች። ጊዮርጊስ አድኗታል፣ ተክልያ አድነዋታል፣ ገብረ መንፈስ ቅዱስ አድነዋታል። ኢትዮጵያን ያላዳነ ማርያም አስራት ሆና ተሰጥታታለች፣ ማርያም አድናታለች። እነዚህ ሁሉ ኢትዮጵያን ማረልን እያሉ እሱም ኢትዮጵያን ምርያለሁ እያለ ቃል ኪዳን ሰጥቷቸዋል። ኢትዮጵያማ እንዳለ ደህንነት በሽበሽ ነው። ያለ ኢየሱስ በፈለገችው ጻድቅ መዳን ችላለች። ስለዚህ ገድል እንዳለ ዓለሙን ሁሉ አድኖ ጨርሶታል ማለት ነው። ታዲያ እንደ ገድልማ ማን ተኮንኖ የሚሉ ሰዎች አሉ። እንደ ወንጌል ማን ጸድቆ እንደ ገድል ማን ተኮንኖ የሚሉትን ትመራቸዋለህን ሲባል ኢየሱስ የሰጠው መልስ እነዚህ ቁጥራቸው እንደ አሪዮስ፣ እንደ ሰባሊዮስ፣ እንደ ንስጥሮስ ነው። አሪዮስ ወልድ ፍጡር ነው በመለኮቱ ነው ያለው። ንስጥሮስ ቃል ከማርያም ከኛ ስጋ አልወሰደም ስጋ አልለበሰም ብሎ ነው የካደው። መቅዶኒዎስ ደግሞ መንፈስ ቅዱስ ከአብና ከወልድ ያንሳል ደረጃቸው ይበላለጣል ብሎ የካደ ነው። መንፈስ ቅዱስ ላይ ክደት ያመጣ ሰው ነው። እነዚህ ትልቅ መናፍቃን ናቸው፣ ትልልቅ ካዲዎች ናቸው። በስላሴ ማንነት ላይ የተዳፈሩ የካዱ ሰዎች ናቸው። ታዲያ እንደነዚህ ቅጣት ነው እንዴ የክርስቶስ ሰምራን ገድል የተጠራጠረ ሁሉ የሚፈረድበት? ይሄ እንግዲህ ገድልን እንዳንጠራጠር ገድልን አሜን ብለን እንድንቀበል ከተጠራጠርን የአሪዮስ ዕጣ ፈንታ እንደሚገጥመን አድርገን እንድናስብ ለማድረግ ሆን ተብሎ የተፈጠረ የተንኮለኛ ሰው ጥበብ ነው። የተንኮለኛ ሰው ጥበብ ነው። በጣም የሚያሳፍር። የተወደዳችሁ ወገኖቼ ይህን ፕሮግራም በዚህ ላይ ልጨርስና በሚቀጥለው ደግሞ እስክንገናኝ ደህና ሁኑልኝ። ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ በማድረግ የቃና ተዋሕዶ አባል ደጋፊ ተሳታፊ ይሁኑ። ለሁሉ እንዲዳረስ ጥረት እናድርግ። እግዚአብሔር ይባርካችሁ። ተባረኩልኝ።